ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተለያዩ ነቢያት የተለያዩ ተአምራቶች ተሰጥተዋል። ለሙሳ፣ ለዒሳ፣ ለተለያዩ ነቢያት ተሰጥተዋል። በጊዜያቸው ህዝቦቻቸው በጣም ሲያውቁበት ሲፎክሩበት በነበረው ነገር አላህ ሱብሓነሁ ወተዓላ ያንን አስበልጦ ለዛ ነቢይ ይሰጠዋል ማለት ነው። ለምሳሌ ለሙሳ በዛን ጊዜ በጣም ሲሕር የበዛበት ጊዜ በጣም ሳሒሮች በጣም የበዙበትና የታወቁበት ነው። ለዛም አላህ ሱብሓነሁ ወተዓላ ለሙሳ ከሲሕሮች የበለጠ ተአምርን ለሙሳ ሰጠው ማለት ነው። ስለዚህ እነዛም ይሄማ ሲሕር አይደለም ከአላህ ሱብሓነሁ ወተዓላ ነው ብለው እንዲመለሱ አደረጋቸው። ለዒሳም ልክ እንደዛው በህክምና በጣም ጠቢባን ነበሩ። ለዒሳ ደግሞ በህክምና የማይድን ነገር ለዒሳ ተአምር አድርጎ ሰጥቶ በህክምና የማይድነውን በአላህ ሱብሓነሁ ወተዓላ ሙዕጂዛ መሆኑን እንዲታወቅ ይህን ነገር ለምጣምን እንዲያሽር የሞተን እንዲቀሰቅስ በአላህ ፍቃድ አደረገው ማለት ነው። ይሄ በህክምና የማይቻል ነው ማለት ነው። በነቢያችን ጊዜ ደግሞ በጣም የቋንቋ ምጥቀት በቋንቋ በጣም የሚፎካከሩበት በግጥም በጣም የሚፎካከሩበት ዘመን ነበረ። ይህንን ዘመን ደግሞ አላህ ሱብሓነሁ ወተዓላ ተአምር መሆኑን ለማሳየት ይሄው እናንተ የምትፎካከሩበትን ቋንቋ የማደርሱበት የሆነን የቋንቋ ምጥቀት ለነብይ የማይደረስበት የሆነ ለነቢያችን ተሰጠ ማለት ነው። ይህም ቁርአን ነው ማለት ነው። ይህ ቁርአን በአረበኛ በሚፎካከሩበት በሆነ በራሳቸው በሚናገሩበት ቋንቋ ወረደላቸው ማለት ነው። ያንን አስመስለው እንኳን ማምጣት አልቻሉም ማለት ነው። ግን እነሱ ምን ከመሆናቸው የአረበኛ ወይም ደግሞ የቋንቋ ምጡቅ ከመሆናቸው የተነሳ ማለት ነው። ስለዚህ ለነሱ ይሄ በጣም ትልቅ ሙዕጂዛ ነው ማለት ነው። ግን ይሄ ለኛ አይሰራም። ምክንያቱም እኛ አማርኛ ተናጋሪዎች ነን። ሙዕጂዛ ይሁን አይሁን አናቅም። ምክንያቱም መጀመሪያውንም አስሉንም አናቅም። ሙዕጂዛነቱን አወዳድሩ ብንባልም አናቀውም ማለት ነው። ስለዚህ ይህንን ለማወቅ የአላህ ሱብሓነሁ ወተዓላ ንግግር ለመረዳት ፊዕልና ፋዒል ለመለየት ማዕናው እንደዚህ ሲሆን ፋዒሉ እንደዚህ ከሆነ ይሄ ነው ማዕናው፣ ዶሚር ወደዛ የሚመለስ ከሆነ እያልን ይህንን ከዑለሞች የሚሰጠንን የተፍሲር ትምህርት በደንብ ለመረዳት ለማጣጣም የቁርአንን ሙዕጂዛ ለማጣጣም ተአምሩን ለማወቅ የአረበኛ ወይም ደግሞ በዋናነት ደግሞ የሚጠቅመውን የነህውን ትምህርት መረዳት መማር ያስፈልጋል ማለት ነው። ለዚህም ይሄው የዶክተር ሱሌይማን አልዕዩኒ ነህው ሰጊር ምትል ለጀማሪ ሀ ብሎ ለሚጀምር ሰው ተዘጋጅቷል ማለት ነው። ስለዚህ ተከታታይ ትምህርት ነው። በጣም ከዜሮ ጀምራለሁ ላለ ሰው አዲስ ጀማሪ ማለት ነው የሚሆነው መካከለኛና ከዛ በላይ አይሆንም። ግን ከዜሮ ጀምራለሁ ወይም ደግሞ መሃል ላይ የቀራ ላለ ሰው አጀሩሚያን ወይም ደግሞ ነህው ሰጊርን መሃል ላይ የቀራ ላለ ሰው እንደ ሙጣላ እንደ ሙራጃ ያገለግሏል። አዲስ ለሚጀምር ሰው ግን አይኑን የሚከፍትበት ይሄ ማለት ይሄ ነው መሰረታዊ የሆኑ ቃይዳዎች መነሻ የሚሆኑ ቃይዳዎችን የምንማማርበት ስለሆነ ሁላችሁም በዚህ መልኩ ተከታተሉ። ማስታወሻ ደብተር ይዛችሁ ቃይዳዎችን ስለምንማማር ማስታወሻ ደብተር ይዛችሁ ተከታተሉ። ይሄ ዋይት ቦርድ አዘጋጅቻለሁ። ዋይት ቦርድ ላይ የጻፍን ኤክሰርሳይዞችን እንሰራለን። በዚህ መልኩ እንሄዳለን ማለት ነው። ለዚህም ጥሩ ደረሳ እንሆናለን አንድ ላይ ማለት ነው። ጥሩ ደረሳ ሸኾች ጋር ሄዶ መቅራት የምንችል ደረሳዎች ጣሊበል ዒልሞች ዑለማ ጋር ቁጭ ብለን የነህውን ኪታብ ትላልቅ ኪታቦችን የመቅራት ብቃት ያለው ጣሊበል ዒልም እንሆናለን ማለት ነው። ይሄንን ያወቀ ሰው ሌሎችን በሮች የመክፈት እድሉ በጣም ሰፊ ነው ማለት ነው። ይሄ ልክ እንደ ቁልፍ ነው ማለት ነው። ቁልፉን የያዘ ሰው ውስጡ ገብቶ ብዙ ነገሮችን ማድረግ ይችላል ማለት ነው። ቁልፉ ካልተያዘ ግን ከውጪ ሰው የሚያደርገውን ነገር ከማየት ውጪ ከውጪ ነው የሚቆመው ማለት ነው። ስለዚህ በዚህ መልኩ ትኩረት ሰጠን መማር ይጠበቅብናል። ምክንያቱም የምንማረው የአላህን ሱብሓነሁ ወተዓላ ንግግር መልእክት በአግባቡ ለመረዳት ዑለሞች ከቁጭ ብለን ለመቅራት የአላህን ንግግር በደንብ ፋህም ለማድረግና ሙዕጂዛውን እኛም ሌሎች በዛን ጊዜ የነበሩ ሰሃቦች ሙዕጂዛው እንዳስገረማቸው እኛም በዛ በአላህ ሱብሓነሁ ወተዓላ ሙዕጂዛ እንድንረካ ደስ እንዲለን ነው ማለት ነው። የአላህን መልእክት ተረድተን እንድንተገብር ነው ማለት ነው። ለዚህ ቪዲዮን የምታገኙት በዚሁ በአልአምን ቻናል ላይ ነው። ሌሎችን መማር የሚፈልጉ ሰዎች ለነሱም ሼር አድርጉላቸው። ይሄን ቪዲዮ ቢበዛ ከ10 ከ15 ደቂቃ በላይ አይሄድም ትምህርቶቹ ማለት ነው። ተከታታይ ትምህርቶቹ አንዱ ቪዲዮ ከ10 ከ15 ደቂቃ ኢንሻአላህ በላይ አላበዛው አነስ ተደርጎ በደንብ ፈህም እንድናደርገው ማለት ነው አንድ ላይ። ስለዚህ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።